ከዚህ እንግዲህ ዛሬ መጥቷል። ተስፋ አለመቁረጥ በጣም ያሳዝናል። ወይ ወንድሜ፣ ወይ ወንድሜ አጠገብ በሆነልህ። ወይ 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 እንግዲህ እህቶቼ ዛሬም አምሳለት ትናንት አበባውን ጥላ በጥፊ ብላው ነበር ሄደችው። ዛሬ እንግዲህ ሶስተኛ ቀኑ። ዛሬም ፍፄ ተስፋ አልቆረጠም። ዛሬም እንግዲህ አምሳለት ዘው ቦታዋ ላይ ናት። አልፈልግም ተወኝ ቢለምናትም ምንም ቢላት እንግዲህ ለኦዲየንሱም ስለተረዳችሁኝ አመሰግናለሁ። ከጎኔ ጓደኞችም አይዞ ከጎንህ ነን ስላላችሁኝ አመሰግናለሁ ብሏል። እንግዲህ አይ የጨነቀው እርጉዝ ያገባል አለ ፍፄዬ። እንደው ምን አይነቷ ላይ ነው የጣለህ ወንድሜ? ወይኔ ወንድሜ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ፍፄ አሁንም ፍቅር እኮ ሞኝ ነው ቶቼ። እኛ ልጅቷን ብንጠላትም ፍቅር እኮ ቦታ አይመርጥም። እውነት ቦታ አይመርጥም እንጂ ቦታ ቢመርጥ ይሄ ልጅ ጭንቅላቱ እያወቀ ትናንት ሀሚና ብሩኬን ህይወት የበጠበጠች ልጅ ለእኔ ትሆነኛለች ብሎ ማሰቡ ራሱ አላቅም። ብዙ ድራማ ነው የፍፄ ድራማ ገውያ ነው። ለምን ፊቱ ላይ አይነበብበትም? እህቶቼ አይታችሁታ፣ ፊቱ ላይ አይነበብም። ድርቅ ያለ ነው። እንግዲህ ይስሩ የእሱም 100,000 ግባ፣ እሷም ትንሽ ወደ 50 ትግባ እና ስለዚህ ዛሬም እንደምታው ነው ልመና ላይ ነው። እሷም ደግሞ ላ ብላለች፣ አሻፈሬ ብላለች። እንግዲህ ፍፄ ጓደኞችም ጋር እንሂድ ሲሉ ያልሄድኩት በእንደዚህ አይነት ሙድ ድብርቱኝ እነሱን ደግሞ ዘና ፈታ እንዲሉ አላረጋቸውም። ሙዴ ስለደበረ የቀረሁትም እሷን ለመለመን ነው። ለዚህ ምክንያት ነው። እነሱ ጓደኞች ሁሉም ከጎን ነው ብለውኛል። ኦዲየንሱም ከጎን አይዙ ያላችሁ ሁሉ አመሰግናለሁ ብሎ ዛሬ ምስጋና አቅርቧል። እንግዲህ እኛ ይሳካል ፍፄ፣ እኛ እኮ አያገባንም። ምን አገባን? አንተ ብቻ እሺ ብላ ትቀበል። ልጅቷ ሲጀመር ይሄ ሁለት አይኗ ያለው ብሩኬ ላይ ነው። ለዛ ነው እኮ እኛ አትሆንህም ያልንህ። በእሷ ደግሞ በማትሆን ሰው ጊዜ ከምታጠፋ እሷን ፍቅር፣ አዎ እውነት ከልባ ፍቅራ ከሆነ ፍቅር አያል ነው። ፍቅር እውር ነው ይባላል። አልፈርድብህም። አፍቃሪ ሰው ነው የሚያውቀው፣ አፍቅሮ የሚያውቅ ሰው ማለት ነው። እና ስለዚህ ይሳካልህ፣ ግን አትሆንም ፍፄ። በመላመድ ብለሃል። አሁን እኮ አልጠየቀም፣ ጓደኝነት ነው። በጓደኝነት ብዛት እንደ ብሩኬ ስለሚንከባከባት ሆዷን ስለምትወድ ስለሚያበላት ከአንዱ አንዱ መኪና ስላለው ስለሚያዝናናት አይደል በአራት ቀን ፍቅር ያዘኛለችው ፍፄ። አንተም ደግሞ ራይድህን እየከፈልክ አዝናናት። ምን ችግር? የጓደኛ መኪና አለ። አንዳንዴ ደግሞ በብሩኬ እምቢ አይልህም መቼም። እያዝናና ሆዷን ልጅቷ ትወዳለች። እንግዲህ የምትበላው እንትን አምቦርግር ነው እዚህ ሀገር ኢትዮጵያ እንደሚባለው። እንግዲህ እሱን ከቻልካት ቶሎ ደግሞ ተቀይራ እሺ ተቀብያለሁ ትልሃለች። ግን እሷ እንኳን ለፍቅር ለጓደኝነትም አልፈልግም፣ ጊዜ ስጠኝ ነው። አይ ብሩክና ሀሚን ቁጭ ብላ ጧት ማታ ቪዲዮዋቸውን እያየ ቅጥል ረር እያለች ነው። ድብን ታያቻለሽ። ድብን ረር በይ እንጂ ብሩኬና ሀሚ እንደ ጠላት ብዛት እስካሁን እውነቴ ነው አብረው አይሆኑም ነበር 1 ዓመት 2 ዓመት ሙሉ። ግን ፈጣሪ ስለሚወዳቸው የልባቸውን አይቶ ነው ያቆያቸው። እሺ አንቺ ዶርዜ ትናመተሽ ልታለያይ ነበር፣ አልተሳካልሽም። ስለዚህ ብሩኬና ሀሚ ላማለይ በሰላይ ብሩኬን ከነገ ዛሬ ከሀሚ ጋር ተጣላ እያልሽ ውስጥሽ በተጣላ ቁጥር ግጭት ባለ ቁጥር ውስጥሽ ደስ እያለው ከምትቆይ የመጣልሽም ተቀበይ። ፍፄ ማለት ጥሩ ልጅ ነው። እውነቴን ነው፣ ጥሩ ልጅ ነው። እኔ አንድ ሴት ጋር ለስራ እንኳ አይቼው አላውቅም፣ አልዋሽም። የዳኒ ማናት ሶስና እሷ ጋር ብቻ ነው ቪዲዮ፣ እሱም 3-4 ቀን ምናምን። ከዛ ውጭ እንዲህ ጸባይ ያለው ልጅ ነው። እውነቴን ነው። እንዲህ አይነት ወንድ በአሁን ዘመን አይገኝም። እሺ ያንቺን አናውቅም እኮ ምስኪን ፍፄ። ከጀርባው እኮ አጣራ፣ ምን አይነት ሴት እንደሆነ ያጣራ አንተ መጀመሪያ። ዝም ብለህ ብቻ ገና ለገናው ፍቅረኛ የላትም ብለህ ልጥፍን ባትል ጥሩ ነው። አጣራ፣ ሀለሌ ናት። አጣራ። እንዲህ አይነት ሴት አይታመንም።
ስለዚህ ፍጽዬ እኛ ምንም እንግዲህ አንልህ። እኛ ከትናንት ወዳም የጮህንብህ አንተ ይችል ይዘህ ከመጣህ ከብሩኬና ከሀይሚ ራቅ ነው የተባልከው። ለምን አንድ ሰው አፈቅረዋለሁ ብላ የመጣችው ወንድ አጠገብ መቅረብ ለሀሚና ለብሩኬ ችግር ያመጣል በሚል እንጂ እኛ ምን አገባል። እንኳን አንድ አምሳለ 4 5 አፍቅር መብትህ ነው። ልጅቷ ሻትልም ወንድሜ ቆፍጠን በል። እውነቴን ነው። ብሩኬ ታጠኑ ወይ ባብሏል። ታጠን አንድ ጊዜ ቲክቶክ ላይ አይቶች ሀሚና ፈቅርሻለሁ ብለው ሲበዙበት እሱና ሀሚ አሁን እዚህ ቤት ሳይሆን ሀሚ ድሮ ቤቷ አብረው ሳይኖሩ ሲያበዙበት ምንድን ነው ያለው? ወይባ ታጠኑ ብሏል። እንግዲህ ፍጽዬ ሄደህ ታጠኑ እንዲለቅ ማለት ነው። እሷ ላይ ያለው እንትን ወይኔ ወንድሜ እውነት ዛሬ በጣም ነው ያሳዘነኝ።